ያ በእግዚአብሔር ፊት እየቆመ ከእግዚአብሔር ቃልን ተቀብሎ ለነቢያት የሚያደርሰው ገብርኤል የተባለው ራሱ መንፈስ ቅዱስ እንደሆነ ማስረጃ ልስጠት። ዋናው ሀሳቤ እሱ ላይ እና ላሳየህ። እሺ ያውና እዚህ ጋር አሁን አውቃቸዋል። በእግዚአብሔር ፊት ቆሞ ቃልን ተቀብሎ ለነቢያትና ለቅዱሳን የሚያደርሰው ገብርኤል እንደሆነ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ተናገሩ ይላል። ከእግዚአብሔር ዘንድ ቃልን እያመጣ ለቅዱሳን ሰዎች እየሰጠ እንዲናገሩ የሚያደርገው መልአክ ማን ነው? መንፈስ ቅዱስ። እዚያ ላይ ማን ብሎታል? ቅድም ገብርኤል ብሎታል ቅድም። ስለዚህ ያ በአምላክ እየተላከ ወደ ነቢያትና ወደ ቅዱሳን ቃልን እያመጣ ቢያደርሰው ወደ እነ ዘከርያስም ሲያመጣ የነበረው እኔ ገብርኤል ነኝ በእርሱ ፊት የምቆመው አለ። ቃልን እየተቀበለ ከአምላክ የሚያደርሰው ገብርኤል ነው። እዚህ ምን ብሎ ጠራው? መንፈስ ቅዱስ ነው ብሎ ጠራው። ቁርአንም ልክ እንዲሁ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ በአንተ ቃል የማመጣልህ እኔ መልአኩ ገብርኤል ነኝ አላቸው። አላህ በቁርአን ላይ ያንን ገብርኤል ራሱ መንፈስ ቅዱስ ነው ብሎ ገለጸ። ስለዚህ ሶስተኛ አካል እያመለካቸው ያላችሁት ራሱ መንፈስ ቅዱስ መልአኩ ገብርኤል እንጂ ሌላ አይደለም። ልክ እንዲሁ ሁለተኛ እያመለካችሁት ያላችሁት ከነቢያት መካከል አንዱ የሆነውን ክርስቶስን ነው። ይልቁንስ እነሱን ትታቸው ብቸኝነት አቸው ልናገር ሁሱ ተናገረ ሁሱ። እሺ አሁን አንተ ያመጣኸው እንትን የማይገናኝ ነው። ገብቶሃል? በነገራችን ላይ እኔ ማለት ከማደንቃቸው ወጣቶች አንዱ አንተ ነህ። ለምንድን ነው አንተ ነህ የምልህ? በሃይማኖት አንድ ባትመስለኝም ሰዎች ከፈጣሪ ጋር ኮኔክሽን እንዲኖራቸው የምታደርገው ኢፈርት ግሩም ስለሆነ ነው። አንተ አሁን በማይሆን ነገር ማለት በማይገጣጠም ነገር ነገሮችን ዝም ብለው የማይገናኙ ነገሮችን በማገናኘት ህሊናህስ ራሱ እንዴት ይረካል? አሁን እዚህ ጋር ያመጣው ጥቅስ ቅዱሳን ሰዎች አይ ይሄ ፍራንክሊ ነው የምነግርህ፣ ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ ማለት ከቅዱስ ገብርኤል ጋር ምንም የሚያገናኘው ነገር የለም። አዎ መንፈስ ቅዱስ በቀጥታ ገልጾላቸዋል፣ በመልአኩ በኩል የገለጸላቸዋሉ። ቅዱሳን ሰዎች ከእግዚአብሔር ጋር በቀጥታ ራሳቸው ተገናኝተዋል። በቅዱሳን መላእክት በኩልም ተገልጦ እግዚአብሔር አናግሯቸዋል። በቅዱሳን መላእክት በኩል እግዚአብሔር ሲያናግር ያ የተገለጠውን መልአክ ግን መንፈስ ቅዱስ ነው ብሎ ኢንተርፕሬት ማድረግ which እስከ መቼ ነው ራሳችን ልናታልል የምንችለው? እና ይሄን ነገር እንትን እየው መልሰህ አንብበው እዚህ ጋር ታየው ይመስላል። በዚህ ነው አላህ ሱብሓነሁ ወተዓላ በቁርአን ላይ በሐዲስ ላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃልን የሚገልጥላቸው መልአኩ ገብርኤልን አላህ መንፈስ ቅዱስ ብሎ ጠራው። ልክ እንደሆነ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ አሉ፣ መንፈስ ቅዱስ ቃልን በልቤ ላይ እፍ አለብኝ ወይንም ደግሞ አስተላለፈልኝ አሉ። እንዲሁም በዚህ መጽሐፍህ ላይ ለእግዚአብሔር ፊት እየቆምኩኝ ለቅዱሳን እና ለነቢያት ቃልን የማደርሰው እኔ ገብርኤል ነኝ ብሎ ከተናገረ በኋላ እዚያው ሌላ ቦታ ላይ ደግሞ ያን ቃል በእግዚአብሔር ፊት ቆሞ ቃልን የሚያደርሰው ለቅዱሳንና ለነቢያት ራሱ በመንፈስ ቅዱስ ነው ብሎ ገለጸው። ይህን ካልተቀበላችሁ ከዚህ በኋላ ምንም ማድረግ አንችልም። እናንተ ግን መንፈስ ቅዱስ ራሱ እዛ ላይ እኮ መለኮት አካል ነው አለ ሁሱ። እዛ ጋር እኮ ቅዱሳን ሰዎች ገብርኤል እየነገራቸው ጻፉ አይደለም የሚለው። ቅዱሳን ትንቢት ከቶ በሰው ፈቃድ አልመጣም በመንፈስ ቅዱስ ነው የሚለው። መች በገብርኤል አለ? በገብርኤል ምሪት ጻፉ እኮ አላለም። በመንፈስ ቅዱስ ምሪት ነው የሚለው። በመንፈስ ቅዱስ ምሪት ከአምላክ ዘንድ ከተነርተው ይላል። አምላክ ማን ነው? እዛ ጋር አምላክ የተባለው ማን ነው? እግዚአብሔር አይደለ? አዎ እግዚአብሔር አይደል? ስለዚህ በእግዚአብሔር ፊት ቆሞ ቃልን ተቀብሎ ለቅዱሳን የሚያደርሰው ማን ነው? እዚህ ጋር እኮ ነው አሁን ልዩነት የመጣው። እሱ እንየው ያልኩኝ አሁን እመናትምን ወደሚል ሳይሆን የምንገባው ለመረዳት ጥያቄውን መለስ ጊዜ ለማሳደር በአምላክ ፊት ቆሞ ቃልን የሚያደርሰው አንድ ብቸኛ አካል እንደሆነ መጽሐፍ ቅዱስ ይናገራል። ማን ነው ያ አካል? ይሄ ፕሬሚስ ይሄ ድምዳሜ ትክክል አይደለም። እሱ ትክክል አይደለም። ይሄ ድምዳሜ እኮ ነው ማለት ጥያቄውን መልሰሽ ማን ነው ከአምላክ ፊት ቆሞ ቃልን እየተቀበለ ለቅዱሳንና ለነቢያት የሚያደርሰው ማን ነው? ይኸውልህ
አሁን ክሊር የሆነውን የክርስትና አስተምህሮና ፋክቱን የምነግርህ ቅዱሳን ሰዎች ከእግዚአብሔር ጋር አዳምጠኝ። ቅዱሳን ሰዎች ከእግዚአብሔር ጋር በቀጥታ ተገናኝተዋል። ቀጥታ እግዚአብሔርን አግኝተውታል። በመልአክ በኩል ደግሞ አግኝቷቸዋል እግዚአብሔር አምላክ። ለምሳሌ ሙሴ በቀጥታ ከእግዚአብሔር ጋር ይነጋገር ነበር። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስማ እግዚአብሔር ነው። በጣም መንፈስ ቅዱስ እኮ እግዚአብሔር። ቅዱሳን ሰዎች ከእግዚአብሔር ጋር በቀጥታ ተገናኝተዋል። የት አድርገው ከፍያ ለሚያት አድርገው የት ላድርገው? እሺ ስንት አምላክ ነው ያለው መጽሐፍ ቅዱስ ላይ? አንድ አምላክ ነው ያለው እሱ። እሺ የአንድ አምላክ ማን ይባላል? ያን አንድ አምላክ የተለያዩ ሰዎች በተለያየ ቋንቋ የተለያየ ስም ይጠሩታል። እኛ እግዚአብሔር ብለን እንጠራዋለን። መጽሐፍ ቅዱስ ላይ አንድ አምላክ የተባለው ማን ነው? አብ ወልድ መንፈስ ቅዱስ ናቸው ወይንስ አብ ነው? አይደለም። እሱ እኮ ባህሪው እሱ እኮ ይኸውልህ በስም በአካል በክብር እግዚአብሔር ከሰዎች ይሄ እኮ የእግዚአብሔር በስም በአካል በክብር ያለው ማንነት ነው። አንድ አምላክ የሚለው መጽሐፍ ቅዱስ ማንን ነው አንድ አምላክ ብሎ የሚገልጸው? አብን ወልድንና መንፈስ ቅዱስን በአንድ ላይ ነው አንድ አምላክ ብሎ የሚገልጸው። ግን ሊትራሊ ሲጻፍ አንዳንዴ አብን አምላክ ወልድንም አምላክ መንፈስ ሴፍ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ የተገለጸበትን ማስረጃ እሺ አሁን እግዚአብሔር አንድ መሆኑን እንድነግር ነው የፈለግከው? እግዚአብሔር አንድ አምላክ መሆኑን የሚያሳይ ጥቅስ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ። ይኸውልህ አንድ አምላክ ካለ አንድ አምላክ እንደሆነ ካለ ከዛ በኋላ ሊትራሊ እነዛ የሚጠቀሱት ነገሮች የዛ ማስረጃ ነው የሚሆኑት። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ብለኸኛል ወይ? የት ነው ያለው እሱ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እሺ ኦኬ ሁሱ በቃ እንትን አንበል። ይሄንን በእንትን ባለመስማማት እንለፈው። ሁሱ ለመሰለ አልተረዳኸውም አንተ። ይሄ ባለመስማማት ሳይሆን ጥቅስ ያለኝ እንደምን እናልፈዋል። የለም ወላሂ መጽሐፍ ቅዱስ ላይ እንደዚህ የሚል የለም። አይደለም ገብርኤል መንፈስ ቅዱስ ነው አልከኝ እኮ። እንደገና ደግሞ ገብርኤል ብቸኛ አምላክ ነው ያንን የሚሰራ። አሁን ያ መንፈስ ቅዱስ አምላክ ነው ስላልክ ነው ወደዚህ ቀጥታ የመጣሁልህ። መንፈስ ቅዱስ ገብርኤል መሆኑን በማስረጃ ሳየው አልቀበልም ማለት የራስ ፋንታ ነው። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ማስረጃ ጥቅስ ስጠኝ ስለህ ጊዜ የለም መልስ ዝም ብለህ ትስቃለህ። የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚለው ጥቅስ ያለው? የክርስቲያኖች የእምነት መሰረት ነው፣ ግን ማስረጃ የለም። በጣም እሱን አሁን እንዴት ነው ይሄንን ኮምፕሬንሲቭ የሆኑ ኖቶችን አዘጋጅቼ በሌላ ጊዜ እድል ከሰጠኝ ማውራት እንችላለን። ሊትራሊ እኔ የገባሁት ነቢያት ያስተማሩት ትምህርት እና ሙሐመድ ያስተማረው ትምህርት አንድ አይደለም። ፕላስ ደግሞ አንድ አምላክ የሚያስተምሩት አንድ አምላክ ከጊዜ ጥያቄ ያለው ሰው ነው። ጥያቄ ያለው ሰው ነው። እኔ ሰው ነኝ። ሰው ነህ። አላህ ምንድን ነው ከተባለ ምንነቱ መለኮት ነው። በዚህ በምንነቱ በመለኮትነቱ ብቸኛ ነው፣ አንድ ነው። ማስረጃ ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላሁ፣ እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለ። አምላክነቱ ወይም መለኮትነቱ ብቸኛ ላይ የሚጋራው የለም፣ በምንነቱ አንድ ነው ስንል ይሄን ነው። ማን ነው ያ አካል ስንል ጊዜ አላህ ይባላል። አላህ የሚለው የማንነቱ መጠሪያው ነው። በዚህ በማንነቱ አላህ በሚለው ማንነቱ ብቸኛ ነው ወይ? አዎ ብቸኛ ነው። ማስረጃ ቁል ሁወ አላሁ አሐድ፣ በል እርሱ አላህ አንድ ብቻ ነው አለ። ገብተዋል አይደል? ይህ አምላክ አላህ ስብሐነሁ ወተዓላ
አንድ ነው ስትሉ ጊዜ ምን ለማለት ነው ሲሏችሁ፣ አንድ ነው ስንል ጊዜ በማንነቱ በምንነቱም አንድ ነው እያልናችሁ ነው። አንተ ለምሳሌ ምንድነው አልኩት፣ እሱን ሰው ነኝ አለ። በሰውነትህ ግን ብቸኛ ነህ ወይ? አንተ አይደለህም። የዓለም ህዝብ ሁሉ ይጋራል ይህን ምንነት። አላህስ መለኮት ነው፣ በመለኮትነቱ ብቸኛ ነው ወይ? አዎ። የሚጋራው አካል አለው? ላ የለም፣ ብቻውን ነው። አንተ ግን ያንን አንዱን አምላክ በምንነቱ ላይ በመለኮቱ ላይ አጋራህበት። አብም ወልድም መንፈስ ቅዱስም በምንነት ይጋራሉ አልክ። በመለኮት አንድ አይደለም የምታመልካቸው፣ ሶስት አካሎች ናቸው ማለት ነው። ኦኬ እሺ፣ ይሄንን በእንትን እንለፈው። ባይዘወይ ይሄ ማጋራት የሚለው ሀሳብ ከቁርአን አንጻር የአብ የወልድ የመንፈስ ቅዱስን አይደለም የሚገልጠው። ከቁርአን አንጻር የመለኮትን ባህሪ ለማርያም እና ለመነኮሳቶቻችን እንዳጋራን ነው የሚገልጠው። ገብተዋል? እሱ አሁን አንተ ኤክስፕሌን ያረከውን አይደለም የሚለው ቁርአን። ኤኒዌይስ ግን እሺ እንለፈው፣ እሱን እንለፍና ይሄኛውን ጥያቄ አንድ አዳምጠ እንድትረዳ አሁን አግኝቻለሁ። ረጋቢ ማስረዳ ጭቅጭቅ ውስጥ ያልገባ ስለዚያ ነው እንድትረዳ ዘንድ። አሁን አንተ እኔ ቁርአንን በደንብ አድርጌ ማወቅ ሰው ነኝ። እሺ አሁን እዚህ ቦታ ላይ ቁርአንን ከላይ እስከታች በደንብ አድርጌ አውቀዋለሁ። ሀሳቡን ገና የት እንዳለ አውቀዋለሁ። እኔ ቁርአንን የያዝኩት በጭንቅላት የያዝኩት ገና ህፃን እያለ 12 ዓመት ህፃን ልጅ እያለሁ ነው። በሙሉ ከኢትዮጵያ ተወዳድሬ አንደኛ ወጥቼበታለሁ። ኢትዮጵያንም ወክዬ ዓለም አቀፍ ውድድር አድርጌበታለሁ። ይህን የምነግርህ ሙሉ ነው ቁርአን ላይ ያለውን ሀሳብ አሁን ስለምሳሌ ስለ ማርያም የተናገረው ብቻ ነው ብለህ እንዳታልፈልግ ነው። አሁን ማርያምንም እንደ መለኮት የሚያነሷት አካሎች እንዳሉ ይናገራል። አንተ ያልከውም ትክክል ነው። ነገር ግን የክርስቶስንም አምላክነት አንስተው ስህተት ላይ የወደቁ ሰዎች እንዳሉ እናንተንም ደግሞ ያነሳቸዋል አላህ በቁርአን ላይ። የት እንደሚገኝ እነዚህ ልንገርህ። በሱረቱ አልማኢዳ የመጨረሻው ገጽ ላይ አንተ ያነሳውን ሀሳብ ያነሳል። ምን ይላል መሰለህ? አላህ ሱብሓነሁ ወተዓላ ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱ ላህ ረቢ ወረበኩም ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ፈለማ ተወፈይተኒ ኩንተ አንተ ረቂብ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ ይላል። እዚህ ቦታ ላይ የሚያነሳው አንተ እንዳልከው አምላክን አንዱን አምላክ እንዲሁም ደግሞ ክርስቶስንም ጭምር እንዲሁም ደግሞ ማርያምን አምላክ አድርገው ስለያዙ ሰዎች የሚያወራ ነው። ገብተዋል አይደል? ያ ነው። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ደግሞ አብን ወልድን መንፈስ ቅዱስን አምላክ አድርገው ስላነሱ አካሎች በሱረቱ ኒሳ የመጨረሻው ገጽ ላይ ይናገራል። እነዚያንም አምላክ አላህ እያነሳ አንዱ አምላክ ያሁን ነው። አዎ አብ ወልድ መንፈስ ቅዱስን ክርስቲያኖች አምላክ አድርገው አጋሩ የሚል ሀሳብ ካለ እሱን ኮት ስጠኝና እኔ ሪፈር አደርጋለሁ። በጣም ጥሩ። እሺ አራተኛው ምዕራፍ 4 ቁጥር 171 ላይ 171 እና 172 እሺ እዚህ ቦታ ላይ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስለ ሶስቱ አካሎች ይናገራል። እሺ ላንብብልህ እሱን። እስኪ አይ እንደዚህ ስፔሲፊካሊ በደንብ እንዲገልጡ ያለበት ቦታ ያልታዘብኩም ካለ ለመማር ዝግጁ ነው። ይቀጥል። ችግር የለውም። እዚህ ቦታ ላይ አንደኛ አምላክ አላህን ያነሳል፣ ሁለተኛ ኢየሱስ ክርስቶስን ያነሳል፣ ሶስተኛ ደግሞ መንፈስ ቅዱስ ወይንም ደግሞ ገብርኤልን ያነሳል። መንፈስ ቅዱስ ራሱ ገብርኤል ነው። ስለዚህ አላህ ሱብሓነሁ ወተዓላ ሶስቱንም እያነሳ እኔ አምላካችሁ አላህ እኔ አላህ ብቻ ነኝ ካለ በኋላ ክርስቶስ የእኔ አላህ መልእክተኛ እንጂ ሌላ አይደለም። መልአኩ ደግሞ የቅርብ መልአክ ብሎ ያነሳዋል። መልአኩ ደግሞ እንዲሁም ክርስቶስም እኔን በብቸኝነት ይገዛሉ፣ እኔ ከመገዛት የሚጸየፉ አይደሉም እያለ ሁለቱንም ደግሞ ያነሳቸዋል። በፍጹም ከኔ ጋር የሚጋሩ ሳይሆኑ ለእኔ በመገዛት ለእኔ ባሪያ መሆንን የማይጸየፉ ናቸው እያለ ያነሳቸዋል። አንዴ ላሳያችሁ። እስከምትገልጥ ድረስ ሀሳብ ላንሳ። እሺ ሀሳብን አንሳ። ስጫወቶችዋለ ችግር የለም። ኦኬ ሀሳቤ ምንድን ነው? እኛ ገብርኤል መንፈስ ቅዱስ አይደለም። በክርስትና አስተምህሮ ገብርኤል መልአክ ነው፣ መንፈስ ቅዱስ አይደለም።
እናውራ በሱ ላይ። አይ እንትን እንዳንል ብዬ ነው። አስረዳለሁ፣ ችግር የለም። እሺ አንብበው። እሺ አሁኑን ጥቅስ አይ የገለጥከውን ጥቅስ አንብበውና እሺ እሺ እናንተ የመጽሐፉ ሰዎች ሆይ ይላል። ክርስቲያኖችን አስፈልገው ነው። እናንተ የመጽሐፉ ሰዎች ሆይ በሃይማኖታቸው ወሰንን አትለፉ ይላል። ወሰን ማለፋቸውን ሊገልጽ ነው። በአምላክ ላይ ሌላ አካል መደረባቸው ነው። እዚህ ቦታ ላይ ወሰን ማለፍ ያስባላቸው ልናየው ነው። በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም ከእርሱ የሆነ መንፈስ ብቻ ነው አለ። ከአላህ የሆነ መልእክተኛ እንጂ ሌላ አይደለም አለ። ነብይ ነው መለኮት አይደለም እያላቸው ነው። ከዚያ ምን አለ? በአላህና በመልእክተኞቹም እመኑ አለ። ከዚያስ አማልክት ሶስት ናቸው አትበሉ፣ ወይም ስላሴ አትበሉ ይላል። ማለት ስለ ሶስቱ አካሎች እያነሳ ነው አላህ። አንደኛ ራሱን አነሳ፣ ሁለተኛ ክርስቶስን አነሳ። እነዚህ በእርሱ ላይ እነዚህ ሁለቱ እንደምታደርጉ ምንም ጥርጥር የለውም። ሶስት ስላሴ አትበሉ ካለ በኋላ ሶስት አትበሉ ካለ በኋላ ተከልከሉ አለ። ከዚህ ንግግራችሁ ተቆጠቡ ማለት ነው። ለእናንተም የተሻለ ይሆናል አለ። ብትከለከሉ ከስላሴ ወደ አንዱ አምላክ የሚለውን ብትመለሱ የተሻለ ነው ለእናንተ እያላቸው ነው። ከዚያስ ምን አለ? አላህ አንድ አምላክ ብቻ ነው። 4 ነጥብ። አንድ አምላክ ብቻ ለእርሱ ልጅ ያለው ከመሆን የጠራ ነው። ይህ ደግሞ ክርስቶስ የእርሱ ልጅ ነው በማለታቸው ወሰን ማለፋቸውን የገለጸ ነው። ለእርሱ ልጅ ከመኖር የጠራ ነው አለ። ለምን? በሰማያትና በምድር ያለ ሁሉ የእርሱ ነው አለ። የእርሱ ፍጡር እንጂ ልጅ አይደለም። ማንም ልጅ የለውም። ክርስቶስ ልጅ አይደለም ነው። በሰማያት በምድር ያለው ሁሉ ያኔ ነው አለ። መመኪያም በአላህ በቃ አለ። ከዚያ በኋላ ሁለቱ ከእርሱ ጋር የተደረቡት አካሎች ወልድና መንፈስ ቅዱስ የተባሉት ምን እንደሆኑ ሊገልጽ ነው። አልመሲህ ወይንም ኢየሱስ አለ ለአላህ ባሪያ ከመሆን ፈጽሞ አይጠየፍም አለ። አይደለም ከኔ ጋር እንደ አምላክ አድርጋችሁ ልታጋሩት የእኔ ባሪያና አገልጋይ ከመሆን የሚጸየፍ አይደለም። ሲጀምር እርሱ አለ በጣም አላህን ከሚገዙት መካከል ነው። ቀጥሎ ምን አለ? የቅርብ የሆነው መልአክ መንፈስ ቅዱስ የተባለውን ገብርኤልን ሊገልጽ ነው። ምን አለው? ቀራቢዎቹ የሆኑት መላእክትም አይጸየፉም አለ። ምድርም አይጸየፉት ለአላህ ባሪያ ከመሆን የሚጸየፉ አይደለም። ገብርኤል ራሱ አላህን የሚገዛ ነው። መንፈስ ቅዱስ እርሱን ከመገዛት የሚጠየፍ አላህን ከመገዛት የሚጠየፍ የሚኮራም ሰው አላህን ከመገዛት የሚኮራ ሰው አላህ ሁሉንም ወደ እርሱ በእርግጥ ይሰበስባቸዋል አለ። ጌታችን አለ ያ። ስለዚህ መንፈስ ቅዱስ የተባለው ራሱ መልአኩ ገብርኤል እንደሆነ አሁን ላሳያችሁ። ከአምላክ ዘንድ ቃልን የሚያመላለሰው ለነቢያት ያ መልአክ ማን ይባላል? እዚህ ኮሜንት ላይ ጻፉ። ከአምላክ ዘንድ ለነቢያት ቃልን የሚያመላለሰው መልአክ ማን ይባላል? ከአምላክ ፊት ቆሞ ለነቢያት በስርዓትን የሚሰጠው መልአክ ማን ነው? አንተ ራስህ መለሰው፣ ችግር የለም። ሴፍ አይ እኔ ምንድን ነው በጣም ማለት ኢንተራፕት ላረግ ስላልፈለግኩ ነው ዝም ያልኩኝ። ምንድነው በነገራችን ላይ መላእክት በቁጥር የማይገለጹ ኢንፋይናይት የሆኑ ቅዱሳን መላእክት ነው ያሉት። ይሄ እንግዲህ አይ ዶንት ኖ በዘሴም የሆነ ትምህርት ይኖራል ብዬ አስባለሁ። በእስልምናውም የመላእክትን ቁጥር በተመለከተ፣ በክርስትና ግን ኢንፋይናይት የሆኑ ቅዱሳን መላእክት ነው ያሉት፣ ተቆጥሮ የማያልቁ ማለት ነው። ከነቢያት ጋር ደግሞ ይገናኙ የነበሩት ቅዱሳን መላእክት የተለያዩ ናቸው። ለምሳሌ ዳንኤልን፣ ነቢዩ ዳንኤልን ብንወስድ ቅዱስ ሚካኤል ያናገረው ነበረ። ይህም መጽሐፍ ቅዱስን መሰረት አድርጌ ነው የምነግርህ። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ከዛ ደግሞ ሌሎቹ ቅዱሳን መላእክትም አሉ በስፋት የተጠቀሱ። ይሰማል? አሁን ኮሜንት ላይ ጥያቄ እየጠየቁ ነው ክርስቲያኖች። ምን ይላል ኮሜንት ላይ? አሁን ባነበብከው መጽሐፍ መንፈስ ቅዱስ ገብርኤል ስለመሆኑ የገለጸው እንዴት ነው? ወይንስ እያለ ይናገራል። ከቁርአን ያለውን አንጻር ልግለጽላችሁ ብዬ ነበረው። መጽሐፍ ቅዱስ ላይ በዚህ ጥያቄው ክርስቲያን ስለው ሆኖ ወደ መጽሐፍ ቅዱስ እንሄድና ወደ ቁርአን መለስላችኋለሁ። መልአኩ ገብርኤል ራሱ መንፈስ ቅዱስ ነው። አይ በእግዚአብሔር ፊት የሚሱ ችግር የለም። እሺ ቀጥል። አይ ምንድን ነው አሁን
የእኔ ሀሳብ ምንድን ነው? ምናልባት ጊዜህን እየወሰድኩበት እንደሆነ ይሰማኛል። ቁርአን ስላሴ ብሎ ሜንሽን የሚያደርገው ስፔሲፊክ የሆነ ነገር የለም ነው የጠቀሰው። በግልጽ የተቀመጠ ነገር ምንድን ነው ከተባለ ኢየሱስን፣ ማርያምንና መነኮሳት የሚለው ነው የተገለጸው። አሁን ካልከው ላይ ደግሞ መንፈስ ቅዱስ የለም። ገብርኤል መንፈስ ቅዱስ ነው ብለን በአንድምታ ልታስማማው ካልሆነ በስተቀር እዛ ጋር መንፈስ ቅዱስ አልተገለጸም። አይደለም እናላሳየህ እዚሁ ጋር መንፈስ ቅዱስ አይደለም እያለ ነው እናላሳየህ። ገብርኤል ራሱ መንፈስ ቅዱስ እንደሆነ ቁርአንን ከአላህ ለነቢ ሰለላሁ ዐለይሂ ወሰለም ያደረሰው መልአክ ማን ነው ታውቃለህ? እንግዲህ አኮርዲንግ እስልምና ጅብሪል እንደሆነ ነው እሱ ላይ መንፈስ ቅዱስ መሆኑን የገለጠበት የለም። ገብርኤል እያልከን ነበር አይደለ? ኖ ገብርኤል መልአክ ነው መንፈስ ቅዱስ አይደለም ነው። ይሰማል ሁሱ ይሰማል ወይ? እኔ ይሰማኛል። አይሰማም? እሺ ይሰማል አይደል? ከተሰማ አሁን ቅድም ምን አልከን? እሱ በቁርአን ላይ መንፈስ ቅዱስ ገብርኤል እንደሆነ የተገለጠበት ቦታ የለም ብለሃል አይደለ? ገብርኤል መንፈስ ቅዱስ አይደለም ነው። በቁርአን ላይ እንደሱ የሚል የለም ብለህናል አይደለ? በቁርአን ላይ ለይህና በመጽሐፍ ቅዱስ ላይ ሳይቀር ሁሉ አለ አሳይሃለሁ እያልኩ ነው። እኔ ደግሞ ምን ትላለህ? እሺ አሳየኝ። አዎ በቁርአን ላይ ቅድም ትንሽ እንትን እግዚአብሔር አያት አለው ወይንስ የለውም? ሴፍ አያት አባት እናት አለው የሚለው አስደምሙ ያበቃ። እግዚአብሔር አያት አለው የለም? ኧረ እንደዛ ያለ አስተምሮ የለም በሱ። ጌታ ሰው እግዚአብሔር አያት የለውም አይደለ? አያት የለውም። እግዚአብሔር አያት የለውም። ባይዘወይ እች ምን ትላለህ? አንብባት እስኪ እችን አንብባት። ምን ትላለህ? አንብባት። የእግዚአብሔር አያት ሆነሻል ይላታል ሐናን። ያት እሱን ላስረዳ። አሁን ይሄ ይኸውልህ፣ አንዳንዴ ይሄንን እኮ ነው መተው ያለብን ሁሱ። ቆይ ይኸውልህ አንድ ከማስረዳት በፊት ቃሉን አንብበው። ቃሉን አንብቦ ነው እኮ ሰው ማስረዳት ያለበት። እግዚአብሔር አያት እንዳለው መጽሐፋቸው ይናገራል። ያ አንብበው። አንተ አሁን ደንግጠሃል አያት አለው ስትባል የለውም በፍጹም አልክ። አሁን ደግሞ እንዳለው ስታይ እሱንም ሆነ አስረዳ ምን ለማለት እንደሆነ ትላለህ አይደለ? ጥሩ ትጫወታላችሁ። ወረብልካ እንትን ነው ይሄ እኮ ሃይማኖት ነው እሱ። ለምንድን ነው በሃይማኖት የምንቀልደው? እሺ መቀለድ አይደለም። አንብበው። እሺ ሲባንድ እሺ ይሄንን እኔ እስማማበታለሁ። ለምን መሰለህ? እግዚአብሔር አያት አለው። ኢየሱስ ክርስቶስ አያት አለው። አያትን ብቻም ሳይሆን ከዛም ያለፈ የዘር ሐረግ ተቆጥሮለታል። ያ ለኢየሱስ ክርስቶስ የተነገረ ሀሳብ ነው። መለኮት አያት አለው። ይሄንን ነው እሱን ነው አሁን አያት የተሰኘው በስጋ ክርስቶስ በስጋ ተወልዷል፣ ተገልጧል። ስጋ ደግሞ የወሰደው ከአዳም ዘር ነው። እግዚአብሔር የሚለው የመለኮት መጠሪያ ነው የስጋ መጠሪያ? እግዚአብሔር የሚለው የመለኮት መጠሪያ ነው። እኛ ኢየሱስ ክርስቶስን እግዚአብሔር የሚለው የመለኮት መጠሪያ ከሆነ መለኮት አያት አለው ማለት ነው። ምክንያቱም የእግዚአብሔር አያት ነች ነው የሚለው። እሱ እንደዛ ለምን ተባለች ነው እኮ። ለምን እንደተባለች ልንገርህ። እግዚአብሔር ቃሉ ላይ ነው። እግዚአብሔር የሚለው የስጋ መጠሪያ ነው፣ የመለኮት መጠሪያ ስለ የመለኮት መጠሪያ ነው አልክ። ስለዚህ እየተናገረ ያለው መጽሐፉ የእግዚአብሔር አያት ነች ነው ያለው። እግዚአብሔር ደግሞ የመለኮት መጠሪያ ነው። እግዚአብሔር የሚለው ደግሞ የአብ የወልድ የመንፈስ ቅዱስ መጠሪያ ነው አይደለ? የሶስታቸውም መጠሪያ ነው አይደለ?
ስለዚህ ለአብም ለወልድም ለመንፈስም ለእግዚአብሔር አያት ነች ማለት ነው። አምላክ በክርስትና አባት አለው እናት አለው የሚለው አስደንቆና አስደንቆ ሳያበቃ አያት አለው ብሎ እናረፋውን ደግሞ እንትን ነዋ። ይኸው አሁን ይሄ ማለት ነው። ይሄ ባይዘወይ አሁን ይሄንን በማለትህ እኔን አጠቅመኝም። አሁን ለምሳሌ አንተ እኔን ለመጥቀም ወይ እዚህ ያለ 1400 ሰው የተከታተለ ነው አይደል እንዴ? ይሄን በማለትህ የሚጠቀም ሰው የለም። ገብቷል? ይኸውልህ ወገናችን ሰማላ ድምጼ ምክሩን ተውና አሁን እንደተን እዚህ ቦታ ላይ ምን ትላለህ አንተ ነው አያት አለ የሚለው ነው። ዮኒ አሁን ትቀበላለህ? አሁን ዮኒ አለ ለምሳሌ በጣም ጨዋል ነው ዮኒ ላስረዳህ ሰላም ነው። እንዴት ነው ዮኒ? ሰላም ነው። እንዴት ነው? አለን አማን ነው አለን። እንዴት ነው? እግዚአብሔር አያት አለው የሚለው ዮኒ ትቀበላለህ? አሁን እግዚአብሔር አያት አለው በጭራሽ አልቀበልም። ይሄ ትክክለኛ እምነት ይሄ ነው። ምክንያቱም እግዚአብሔር የሚለው የመለኮት መጠሪያ ከሆነ የመለኮት መገለጫ እስከሆነ ድረስ መለኮት ደግሞ አያት ሊኖረው አይችልም አይደለ? ምክንያቱም አትጠይቀኝም። ምክንያቱም እሱም መስማት ነው። ልጅ ጓድ ጥያቄን ጠየቀው፣ እሱን ደግሞ ስማው። ለምሳሌ በማርያም ዘር ይችላል። በማርያም ዘር ለምሳሌ እና ትንሽ ላወራ እሺ። አሁን ምንድን ነው በተለይ የሙስሊም ወንድሞቻችን አንድ ነገር መረዳት ያለባቸው ኢየሱስ ክርስቶስ ወይም አምላክ ተወለደ ስንል በስጋ በሰው መገለጡን ለማመልከት እንጂ ከመጀመሪያው አምላክ በመወለድ ኤግዚስት አረገ እያልን አይደለም። የአምላክ ኤግዚስተንስ በመወለድ የመጣ አይደለም። እኛ ተወለደ የምንል ኢየሱስ ክርስቶስ በስጋ ነው የተወለደው ነው። ኢየሱስ ክርስቶስ የምንለው ይሄ ክርስቶስ ትምህርት ነው አሁን እየተናገርክ ያለው ወይንስ ከራስህ ነው ከቤተ ክርስቲያን ነው? ያው ክርስቶስ ያስተማረው ሐዋርያት የሰበኩት ትምህርት ነው። አዎ በጣም ጥሩ። ኢየሱስ ክርስቶስ እኔ በስጋ የተገለጥኩኝ አምላክ ነኝ ብሏል። በተደጋጋሚ አስተምሯል። ክርስቶስ በስጋ እንደመጣ አንድ ጥቅስ እኔ በስጋ የተገለጥኩኝ አምላክ ነኝ ያለበትን አንድ ጥቅስ መጽሐፍ ቅዱስ ላይ ክርስቶስ በስጋ ለመገለጡ አንድ ጥቅስ አይደለም፣ ብዙ ጥቅስ ማቅረብ ይቻላል። በስጋ እንደመጣ እኔ በስጋ እንደመጣ ከአንተ በላይ አምናለሁ። እሱ ሳይሆን አሁን ጥያቄያችን እኔ በስጋ የተገለጥኩኝ አምላክ ነኝ ያለበትን አምላክ ጌታ አምላክ መሆኑን ላውጣልህ። አንድ ዜም በስጋ ደግሞ መገለጡን አልጠየኩም። እኔ በስጋ የተገለጥኩኝ አምላክ ነኝ ያለበት ኦኬ። አሁን ይሄ እሺ፣ አሁን በፊት ምን አይነት ጥያቄ ነበር መሰለው? እሱ ክርስቶስ አምላክ ነኝ ያለበትን አምጣ፣ ጌታ ነኝ ያለበትን አምጣ የሚል ጥያቄዎች ነበሩ። ወይን ቃል አልመሲሕ አና አልኢላህ አልሙተጀሲድ እኔ በስጋ የተገለጥኩኝ አምላክ ነኝ ያለበት ክርስቶስ የት ነው? አለቀ በቃ። በስጋ የተገለጠ አምላክ ነው አላቸው። እሺ የቱ ጋር ያለ? ዮኒ አቤት እሱ ዮኒ ያለ ይህንን መመለስ ትችላለህ? አንተ ጥያቄ እኮ የማይለውን ነገር እኮ ነው የምትናገረው። ለምሳሌ ብዙ ነገሮች መልስ የሌለውን ጥያቄ ነው የምጠይቃቸው፣ ግን የምጠይቀው ከራሳቸው ከራሴ አይደለም። ያላለውን አልን ማለት እኮ ከባድ እኮ ነው። እሱ ያላለውን ለምሳሌ በእናንተም ያላሉትን እንዴት ነው ብሏል የምንለው? አንልም እኮ እንደሱ ከሆነ ያላለውን ለምን እንዳላደረጋችሁ ታስተምሩበታላችሁ።
ክርስቶስ ያላለውን ቃል ነው የሚያስተምሩት። ወረቀል ካዕባ እንዳለ የምጠይቃቸው ጥያቄዎች አንዲት ቦታ ክርስቶስ አላስተማራቸውም። በክርስቶስ ትምህርት የማይኖር ሰው ግን አምላክ የለውም ይላል ቃሉ ሲናገር። አሜን ነው። ስለዚህ ክርስቶስ አላስተማረውም ይሄን ትምህርት። ሆን ብላቸው አስቡ። በክርስቶስ ትምህርት አይደለም እየኖራቸው ያላችሁት፣ በክርስቶስ ትምህርት አስወጥተዋቸዋል። ወንድሞቻችን ጥያቄ ያለ ቀጣቸው ወይም በዚህ ላይ ፈልቃለ ይቀጥል። እኔ እግዚአብሔር ነኝ ብሎ አይናገርም እኮ ዓለምን እንትን ብየዋለሁ ምን ብየዋለሁ ምናምን ብሎ በምክንያት ይነግርሃል እንጂ እኔ ብቻዬን ነኝ አይፈጠርም እኮ። ይሄን አምጣልኝ ብትል ከየትም አይመጣም። በእናንተም በኩል እስቲ ተሰጠኝ ይላሉ። ምንድን ነው ያልከው? እኔ ብቻዬን ብሎ አልተናገረም አምላክ እያልክ ነው? እና ናሳይ ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ እናናስረብህ ትንሽ ያውና ምዕራፍ 32 ቁጥር 39 ላይ ምን ይላል? አሁንም እኔ ብቻዬን ነኝ አለ። አሁንም እኔ ብቻዬን እኔ እንደሆንኩ ከእኔም በቀር አምላክ እንደሌለ እዩ አለ። እኔ እገድላለሁ አድናለሁም፣ እኔ እመታለሁ እፈውሳለሁም፣ ከእጅም የሚያድን የለም አለ። ያውና አምላክ እኔ ብቻዬን አምላክ ነኝ ከእኔ ሌላ አምላክ የለም ብሎ ተናግሯል። ይሄ ነው ኢየሱስ ክርስቶስ። አንድ ቦታ ላይ እኔ አምላክ ነኝ ግን አልተናገረም። የነቢያት አምላክ ግን እኔ ብቻ ነኝ አምላክ ከእኔ በቀር ሌላ አምላክ የለም ብሎ ተናግሯል። የቱ ጋር ነው ክርስቶስ እኔ አምላክ ነኝ ያለው? የለም አላለም ክርስቶስ። ክርስቶስ አምላክ ነኝ ሳይላቸው ነው አስገድዳችሁ እያመለካችሁት ያላቸው። ይመሰክሩለታል። እሱ እኮ ማን ትሉኛላችሁ ይላል እኮ። አንተ ያው እግዚአብሔር ልጅ ነህ ይላሉ እኮ። ያው እግዚአብሔር ልጅ ነህ ይላሉ። ያው እግዚአብሔር ልጅ ነህ አምላክ ነህ አለ። በቃ እነሱ እንኳን ይመሰክሩለታል። ማን ትሉኛላችሁ እያለ ይጠይቃል። ልክ ነህ አንተ ደምና ስጋ አልነገረህም ይላሉ። ፈጣሪ ነግሮህ ነው ብሎ ነው የሚያስበው። ግን ክርስቲያኖችም ግን ግቡ ስለ እኔ ምን ትላላችሁ ብሎ ክርስቶስ ሲጠይቃቸው ጊዜ ምንድነው የኔ ጥያቄ ሱራ 471 ላይ እሺ፣ የኔ ጥያቄ ሱራ 471 ላይ ነው። ምንድነው የሚለው? the Messiah Jesus the son of Mary was only a messenger of Allah and his word which he directed to Mary and spirit from him ነው የሚለው እና ምንድነው የሚለው? ጂሰስን እዚህ ላይ እዚህኛው ስራ ላይ እንደ አላህ ወርድ እና እንደ ስፒሪት አድርጎ ሪፕሬዘንት ያደረገበት ፖይንት ነው እና አሁን የኔ ጥያቄ የአላህ ወርድ ይሄ ዲቤት ሳይሆን የኔ ጥያቄ የአላህ ወርድ ወይም የአላህ ቃል እንትን ነው ይሄ ዘላለማዊ ነው። አንቀጹ ላይ እየተናገረ ያለው ክርስቶስ በአምላክ አንቀጹ ላይ አይሰማም? ይሰማችኋል? አዎ ይሰማኛል። አንቀጹ ላይ እየተናገረ ያለው ክርስቶስ በአምላክ ቃል መገኘቱ ነው። በአምላክ ቃል ሆን በሚለው ቃል መገኘትን እየተናገረ ነው። እሺ አሁን የኔ ጥያቄ የአላህ ወርድ ኢተርናል ነው ወይም ዘላለማዊ ነው? ከሱ ጋር የሚገናኝ አይደለም። ግን የአላህ ቃል ዘላለማዊ አላህ ሱብሓነሁ ወተዓላ ከሱ ካነሳው አንቀጽ ጋር የሚገናኝ አይደለም። ግን ልመልስልህ፣ ችግር የለውም። አዎ አላህ ሱብሓነሁ ወተዓላ ቃሉ ዘላለማዊ ነው። አይ መጀመሪያ መልስልኝ ነው እርሱ ላይ ልመልስልህ። ኢነመል መሲሁ ዒሳ ብኑ መርየም ረሱሉላህ። ሌላ ተጨማሪ ጥያቄ ስለ ዒሳ በአላህ ቃል መገኘትን እየተናገረ ነው። አላህ ፍጥረታትን ሆን በሚለው ቃሉ ሰማይ ምድር እንዳስገኘ ዒሳንም ሆን በሚለው ቃሉ እንዳስገኘው እየተናገረ ነው። ከእርሱ ባለፈው ምዕራፍ ላይ ሱራ አሊ ዕምራን ላይ ማርያም እና ገብርኤል አውርተውበታል። እሱ እኔ ልጅ እንደምትወልድ ሲነግራት ጊዜ ወንድ አልነካኝ ሲሆን እንዴት ለእኔ ልጅ ሊኖረኝ ይችላል ስትለው ሁን በሚለው ቃሉ አላህ ያስገኘዋል ልጅ ብሏታል። አላህ አንድን ነገር መፍጠር በሻ ጊዜ ሁን ይለዋል፣ ወዲያውም ይሆናል አብሽሪ አላት። አያ
ስለዚህ እርሱ አንቀጽ ከእርሱ በፊት በነበረ ባለው ምዕራፍ ሱራ አልዕምራን በ3ኛው ምዕራፍ ይተረጎማል። እዚያው ላይ ገብርኤልን መጥቶ በስርዓቱ ነገራት። ክርስቶስ የሚባል ልጅ ትወልጃለሽ ነው ሲላት አና የኮኑ ሊ ወለድን ወለም የምሰስኒ በሸር አለችው። ወንድ ያለመካይ ሲሆን ለእኔ እንዴት ልጅ ይኖረኛል ስትል ቃለ ከዛሊከ ላሁ የኽልቁ ማ የሻ አላህ ያሻውን ፍጥረት ልክ እንዲሁ በዚሁ መንገድ ይፈጥራል አላት። ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላህ አንድን ነገር መፍጠር በሻ ጊዜ ሁን ይለዋል፣ ለእርሱ ወዲያውም ይሆናል አላት። ስለዚህ ሁን በሚለው በአላህ ቃል የተገኘ ነው መስሉ ማለት ነው። አይ እሺ፣ ግን እዚህ ጋር ስንሄድ ከሱ ቀጥሎ ምን ይላል? የአላህ መንፈስ ነው ወይም ስፒሪት ፍሮም ሂም ነው የሚለው አይደለ? እሷ ጋር ስንሄድ አዳም ሲፈጠር ምን ብሎታል? አላህ የህይወትን እስትንፋስ ወይም ስፒሪቱን ወደ አዳም ምን አለ? ተነፈሰበት አይደለም? ከዛ በኋላ ምን ሆነ? አዳም ሰው ሆነ አይደለ? ታምነዋለህ? እሺ። እና እዚህ ጋር ያለ እዚህኛው ቨርስ ላይ ምን ይላል? ከአላህ የመጣ ስፒሪት ነው ይላል ወይም መንፈስ ነው ይላል። እዚህ ጋር እዛው ሱራ 471 ላይ ከማን የመጣ መንፈስ? ከአላህ የመጣ መንፈስ ነው ይላል። ስለዚህ የማለት እኮ ኢየሱስ ክርስቶስም ምን እያለው ነው? የአላህ ስፒሪት ነው እያለ። ስለዚህ ይህንን ደግሞ ፕሩቭ የሚያደርግልን ኢየሱስ ክርስቶስ ተአምራትን ይሰራ ነበረ። ከሱም አንዱ እዛው ቁርአን ላይ ሜንሽን የተደረገው እርግብ በክሌ ሰርቶ ምን ያደርጋል? እፍ ሲልበት ምን ይሆናል? እንዳዳምጥ እሱን አንቀጽ መጀመሪያ ከአላህ የሆነ መንፈስ ነው የሚለው ነው። እኛ ክርስቶስ ከአላህ የሆነ መንፈስ ነው ብለን እናምናለን። ግን ያ ማለት ከአላህ ሲባል ጊዜ ባለቤትነትን ለመግለጽ ነው። ከአላህ ሲባል ለምሳሌ በሰማይ በምድር ያለውን ፍጥረት ሁሉ ከእኔ ሲሆኑ ፈጠርኩላችሁ ይላል። ከእኔ ተብለዋል በሰማይ በምድር ያለ ፍጥረት ሁሉ። አዳምንም ልክ እንዲሁ አላህ ከመንፈሴ ብሎ ገልጾታል። ክርስቶስንም ከእኔ በሆነ መንፈስ አለው። አዳምን አላህ ሲናገር በሱረቱል ሂጅር 2ኛው ገጽ ላይ ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን አላቸው ለመላእክቶች ሁሉ አዳምን ፍጥረቱን ባስተካከልኩት ጊዜና ከመንፈሴ እፍ ባልኩበት ጊዜ ይላል። ክርስቶስንም ከእኔ በሆነ መንፈስ ተብሎ ተገለጸ። አዳምንም ከእኔ በሆነ መንፈስ ተብሎ ተገለጸ። እያም ፍጥረታት ሁሉ እንዳለ አዳምን ያለበትን ንገረኝ። ችግር የለውም። ያው 15ኛው ምዕራፍ ቁጥር 29 ፍጥረቱን ባስተካከልኩትና በውስጡ ከመንፈሴ በነፋሁበትም ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ አለ። ከመንፈሴ ብሎ አላህ ገልጾታል አዳምን። ግን ሜንሽን እኮ እዛው አዳምን እኮ ከመንፈሴ ብሎ አይደለም እኮ ያደረገው። እዚህ ጋር ከመንፈሴ እፍ አልኩበትና ተፈጠረ ነው ያለው። እዚህኛው ላይ ግን እዚህኛው ሱራ ላይ የሚለው ግን ስፒሪት ፍሮም ሂም ነው የእሱ መንፈስ ነው ብሎ ነው የገለጸው እንጂ ከመንፈሴ እንደዚህ ያደረገው ከመንፈሴ እንደዚህ ሆነ ነገር አላለም። ከመንፈስ እንደሆነ የተባለበትን ላሳይ። እዛው መለስ ብሎ እዛው ምዕራፍ ላይ ገብርኤል ለማርያም ሲነግራት ጊዜ ኢነላህ ዩበሽሩኪ ቢከሊመቲን ሚንሁ እስሙሁ መሲሑ ዒሳ ብኑ መርየም ከእርሱ በሆነ ቃል እያለ ይገልጸዋል። ከእርሱ በሆነ ቃል ከእርሱ በሆነ መንፈስ ተብሎ ይገልጻል። ክርስቶስ ከአላህ በሆነ መንፈስ ነው እና ስለዚህ ከእርሱ ሲባል ጊዜ ባለቤትነትን ለመግለጽ ነው። ከእርሱ ሲባል የግዴታ ከእርሱ አካል የተገነጠለ ማለት አይደለም። ባለቤትነትን ለመግለጽ ነው። እኔ ከእኔ በሆነ 10 ብር ሰጠሁ ብል ከእኔ የሆነን 20 ብር ሰጠሁ ብል ያ ነገር ባለቤትነትን የሚገልጽ ነው። ታዲያ መንፈስ ማለት ምንድን ናቸው? አላህ ያስናቸው ፍጡሮች ናቸው። ባለቤትነትን ለመግለጽ ነው። ሌላ ፍጥረት ልስጥህ ከአላህ የሆነ የተባለ ተሰቢር እንላለን በብሉይ ኪዳን። አይ ካለ የሆነ ሳይሆን የአላህ ስፒሪት የሚል ነው የምፈልገው። የአላህ መንፈስ ተብሎ የተጠራ የአላህ መንፈስ ተብሎ የተጠራ ብቻ ነው የምፈልገው። ከመንፈስ ያለው እኮ አዳም ከማን ነው መንፈስነቱ? ከኔ መንፈስ አለው አዳም። እሱማ ሲፈጥረው ከክሌ አይደለም
ከኔ መንፈስ አይደለም። ከዛ በኋላ ከመንፈሴ ብሎ አስጠጋው ወደ ራሱ አላህ። ሱራ 15-19 ምዕራፍ 14 ቁጥር ሱራ 15-19 ቁጥር 5-29 ሌላ ልጨምርልህ ከመንፈሱ እፋለበት ሌላ ቦታ ላይ ثم سواه ونفخ فيه من روحه ይላል። ከመንፈሱ እፋለበት ይላል። ከመንፈሱ እያለ አዳምን እንደውም እኛ ሰዎችም ሁሉ በዚህ ተገንዘናል። እኛ ሁላችንም በነገራችን ላይ ከአላህ በሆነ መንፈስ ግን እዚህ ጋር እዚሁ ሱራ ላይ ግን የኔ ጥያቄ እዚህ ሱራ ላይ ከመንፈሱ ፈጠረው የሚል እንትን ንገረኝ። ኢየሱስ ክርስቶስን ከመንፈሱ ፈጠረው የሚለውን ንገረኝ። ራሱን ኢየሱስ ክርስቶስን እዚህ ጋር ሜንሽን ያደረገው ምንድነው የሚለው? the Messiah Jesus son of Mary was only a messenger of Allah and his word which was directed to Mary and the spirit from him አይደለ? እሷ ላይ ነው የኔ ጥያቄ። እና ስፒሪት ፍሮም ሂም ሲለው ሆሊ ያደረገው እየጠራው ነው። ምን ብሎ ሩሁን ሚንሁ ብሎ ማለት ነው አይደል? እኮ ከእርሱ በሆነ መንፈስ ፈጠረው የሚለውን አይደለም። እንደ አዳምን እኮ እዛ ፊደል ፈልገህ ነው ፈጠረው የሚለው ፊደል ነው ወይንስ ከአላህ መንፈስ ናቸው? እኔም አንተም አዳምም ክርስቶስም ከአላህ በሆነ መንፈስ ነው የተገኘው። ከአላህ መንፈስ ፈጠረው። ከአላህ መንፈስ ተገኘ አንድ ላይ ከአላህ መንፈስ ተገኘ የሚለውን ነው ፈልገው። ማንን? እሷን ቨርስ ንገረኝና ማንን ተገኘ የሚለውን ፊደል ነው ወይንስ ምንድን ነው? ቅድም አዳም ራሱ ከአላህ መንፈስ ተብሏል አልኩ። የቱ ጋር ያለው አሳየኛል። ካገኘህ በኋላ ፊደል እየቆጠርክ ነው። አሁን ደግሞ ከአላህ መንፈስ ምንድን ነው እዛ ቨርስ ላይ አይደለም። እዛ ቨርስ ላይ ከአላህ መንፈስ ምን አለ ነው? ተፈጠረ ነው የሚለው አይደለም? ማን ድጋሚው ማንን? ከአላህ መንፈስ አዳም ነው ክርስቶስ ተፈጠረ ነው? ማን? አዳምን የቅድሙን ቨርስ ላይ ድጋምና ገባኛ ይቅርታ ግን አይደለም። አዳም የቅድሙ አንቀጽ ላይ ገባኝ ተፈጠረ ከአላህ መንፈስ ተፈጠረ አይደለም የሚለው። እሺ ድጋሙ ፍጥረቱንም ባስተካከልኩት ጊዜና ከመንፈሴ በዘራሁበት ጊዜ ወይንም በፈባልኩበት ጊዜ ነው የሚለው ወገናችን። ገላሳየሽ እሺ በዘራሁበት ጊዜ ምን ሆነ ነው የሚለው? ያውና ቁጥር 29 ፍጥረቱን ባስተካከልኩትና በውስጡ ከመንፈሴ በነፋሁበት ጊዜ ይላል። ከማን ነው ያ መንፈስ? ከአላህ ነው አይደል? ያ መንፈስ ያው ስለዚህ አዳምራጆች ሁናችሁ ወደ በነፋሁበት ጊዜ ለእርሱ ሰግዳችሁ ሆናችሁ ውደቁ። እና መላእክቶቹን እንደዚህ ያላቸው አይደለም? ውደቁ ወደሱ። እና እስኪ እንደዚህ አይነት ተመሳሳይ ቨርስ ለኢየሱስ ክርስቶስ የተባለለት ነው። እና ለኢየሱስ ክርስቶስ እንደዚህ የተባለለት ተመሳሳይ ነው። ፊደል አይደለም። እዚህ ጋር እኮ እዚህኛው ቨርስ ላይ የሚለው ተመሳሳይነት የምለው አሁን እዚህ ጋር ስፒሪት ፍሮም አላ ወይም ያለው መንፈስ ብሎ ብቻ ነው ያበቃው አይደለ? ያለው መንፈስ ብሎ ነው ያበቃው አይደለ? አዳም ከኢየሱስ እንደውም የአዳም ይበልጣል። ለምን እንደሆነ ላስረዳ። ተመሳሳይ ሳይሆን ይሄ ከኢየሱስ ይበልጣል። የኢየሱስን መንፈስ ወደ ድንግል ማርያም አምጥቶ የዘራት ማን ነው? እፍ ያላት መልአክ አይደለ? ገብርኤል። የኢየሱስን መንፈስ ወደ ማርያም መጥቶ እፍ ያለባት ማን ነው? ገብርኤል። የአዳምን ደግሞ ማን ነው? ገብርኤል ሳይሆን ራሱ አምላክ ነው።
በቀጥታ ከመንፈሴ እፍ ባልኩበት ጊዜ አለ አምላክ በቀጥታ ነፍሱን ከዘራለትና መልአክ መጥቶ ገብርኤል አለባት ይላል። የትኛው ይበልጣል? አምላክ ራሱ በቀጥታ ነፍሱን ከዘራለትና አለባት ይላል። ገብርኤል አለባት ይላል። እሺ እየተባስ ገብርኤል አለባት ይላል ወይስ ከገብርኤል ወደ እርሷ ገብርኤል ነው ተልኮ ወደ እርሷ ፈነፈኽና ፊህ ሚን ሩሒና እያለ አላህ ይናገራል። ጌታ ወረድክ በጌታ ስም። ስለዚህ ማን ይበልጣል በአፈጣጠር ከተባለ አዳም ይበልጣል። ለምን ከተባለ የመልአኩን ማን ነው የክርስቶስን ነፍስ ማን ነው ሄዶ የዘራው ከተባለ መልአኩ ገብርኤል ነው ከአላህ ዘንድ ተልኮ። የአዳምን ግን መልአክ ሳይሆን አላህ በቀጥታ ነው። አላህ በቀጥታ ነፍሱን ከዘራለትና መልአክ ተልኮ ነፍስን ከዘራለት የቱ ይበልጣል ከተባለ አምላክ የዘራለት ይበልጣል። እናበላልጥ ከተባለ ማለት ነው። አንድ ሜት አድርጉ አንድ እስኪጨርስ። ሁለተኛ መላእክቶች ስገዱለት ተብሎ ታዞለታል በቁርአን ላይ ማን ለአዳም ሰግደውለታል። ለክርስቶስ ግን ያው አንድ ማን አልሰገዱለትም። ሶስተኛ አዳም ገነትን ገብቶ እንዲኖር ጸጋ የተሰጠ አካል ነው። ክርስቶስ ግን ገነትን ገብቶ አልኖረም። ይዟቸዋል። አራተኛ ክርስቶስ እንደማናችንም ከእናቶቻችን ማህፀን ነው ስጋ የተሰራለት። ይዟቸዋል። አዳምስ ለአምላክ አላህ ስብሐነሁ ወተዓላ በእጅ ነው የሰራው። አዳም አምላክ በእጇ ክብሩና አድርጎ ከሰራውና በእናት ማህፀን ውስጥ መገኘት የትኛው ነው አስደናቂው ተአምር? የእሷ ነው የአዳም ነው። ነገር ግን ይህን ስላቸው ጊዜ በአፈጣጠር ይብለጥ እንጂ አዳም። ይሄንን የምንናገረው ለምንድን ነው? ክርስቶስን አምላክ ለማድረግ የማይሆን ቦታ ስለሚሄዱ ነው የአዳምን አፈጣጠር የምንገልጽላቸው። ነገር ግን በደረጃ ማን ይበልጣል ከክርስቶስና ከአዳም ከአላህ ዘንድ ባላቸው ደረጃ ከተባለ ክርስቶስ ይበልጣል። እንደ እስልምና አስተምህሮ ክርስቶስ ደረጃው በጣም ላቅ ያለ ነው። ከማን? ከአዳም ይበልጣል። በደንብ አድርጎ ይጎንሰዋል። ምክንያቱም ክርስቶስ ከኡሉል ዐዝም ነው። 5 ታላላቅ ነቢያቶች አሉ፣ ማንም ደረጃቸውን የማይደርስባቸው። ከእነዚያ መካከል ማን አለበት? ክርስቶስ አለበት። አላህ ማስረጃዬን በቁርአን ላይ ሲናገር ሱረቱል አሕዛብ ላይ 2ኛው ገጽ የመጀመሪያው አንቀጽ ላይ ወኢዝ አኸዝና ሚነ ነቢይነ ሚሳቀሁም ወሚንከ ወሚን ኑሕን ወኢብራሂመ ወሙሳ ወዒሳ ብን መርየም ወአኸዝና ሚንሁም ሚሳቀን ገሊዛ ይላል። ሙሐመድ ሆይ ከነቢያቶች ሁሉ ቃል ኪዳንን በያዝኩኝ ጊዜ አስታውስ። በተለይ ደግሞ ከአንተ ከአብርሃም፣ ከክርስቶስ፣ ከኖህ፣ ከሙሴ ከባባድ የሆነን ቃል ኪዳን ያዝኩኝ ይላል። እነዚህ 5 ታላላቅ ነቢያት የነቢያት ሁሉ ተምሳሌትና አለቃ ኡሉል ዐዝም ይባላሉ። አዳም ከነዚህ የለበትም፣ ክርስቶስ አለበት። ስለዚህ ክርስቶስ ይበልጠዋል በደረጃ። ነገር ግን ክርስቶስን አምላክ ለማድረግ የምትሄዱባቸው መንገዶች በፍጹም አያስኬዳችሁም። አዳምና ሔዋን በደንብ አድርገው ይበልጡታል አፈጣጠር። ያ ነው። ጥያቄ ያለው ካለ ይቀጥል። ለዚህም ነው በነቢ ሰለላሁ ዐለይሂ ወሰለም ዘመን መጥተው ክርስቲያኖች የክርስቶስን አምላክነት ተከራክረው ነበር። ያነሱት 2 ሀሳብ ክርስቶስ በቃልና በመንፈስ ነው እና የመጣው፣ እርስዎ አምላክ እንዴት ሊሆን አይችልም ትላለህ ሙሐመድ ብለው ጠይቀዋቸው ነበር። አላህ ወዲያው መልስ አወረደ። ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አላቸው። የክርስቶስ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ነው አለ። አዳምን ከአፈር ከሰራሁት በኋላ ሰው ሁን አልኩትና በቃሌ አስገኘሁት፣ ወዲያውም ሰው ሁን አለ። ስለዚህ አዳም በቃል ነው የተገኘው፣ በአምላክ ቃል። ምን በሚለው ቃል? ሁን በሚለው ቃል። ወደ ድንግል ማርያምም ገብርኤል ተልኮ በመጣ ጊዜ ወንድ ያልነካኝ ሲሆን ለእኔ እንዴት ልጅ ሊኖረኝ ይችላል ስትለው አላህ ሁን በሚለው ቃሉ ያስገኘዋል አላት። ክርስቶስም ሁን በሚለው ቃሉ ተገኘ፣ አዳምም ሁን በሚለው ቃሉ ተገኘ። አንደኛ ነው። ሁለተኛ በቃል በሚለው አንድ ከሆኑ በመንፈስ በሚለውም ልክ እንዲሁ በእርሱ በአምላክ መንፈስ ነው እና የተገኘው አምላክ እንዴት ሊሆን አይችልም ባሉ ጊዜ አዳምም ልክ እንዲሁ ከመንፈሴ ነው የሰራሁት ብሎ አላህ ተናገረ። ሱረቱል ሒጅር ምዕራፍ 15 ቁጥር 29 ላይ ስለ አዳም ሲናገር ፈኢዛ ሰወይቱሁ ወነፈኽቱ ፊህ ሚን ሩሒ ፈቀዑ ለሁ ሳጅዲን አላቸው። ለመላእክቶች ምን አላቸው? አፈጣጠሩንም ባስተካከልኩኝ ጊዜና ከመንፈሴን በዘራሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ተባሉ። ከመንፈሴ ብሎ ገለጸው። ክርስቶስንም አላህ ምን አለው? ከመንፈሴ ብሎ ገለጸው። ወሩሑ ሚንሁ ተባለ። ክርስቶስ ከእኔ በሆነ መንፈስ ተባለ። ባለቤትነትን ለመግለጽ እንጂ ከአላህ ተገንጥሎ የሄደ ነው ማለት አይደለም። ሁለታቸው አዳም ክርስቶስ ጌታቸው አለ። ከእኔ የሆነ ገንዘብ ከእኔ የሆነ ልብስ ብል ያ ልብሴንም ባለቤትነት የሚገልጽ ነው። ጌታቸው አለ። እኔ ለእርሱ ባለቤቱ ነኝ ማለት ነው። አላህ መንፈሶችን ፈጥሮ አዘጋጅቶ ጨርሷል። ልክ አዳም በተፈጠረበት ጊዜ እስከ ዓለም ፍጻሜ ድረስ የሚፈጠሩትን ነፍሳቶች ሁሉ የክርስቶስንም ነፍስ ሳይቀር ፈጥሮ አዘጋጃቸው።
ልክ ክርስቶስ የሚፈጠርበት ጊዜ ሲደርስ ጊዜ ገብርኤልን ና አለው፣ ሂድና ከእነዚያ መንፈሶች መካከል ክርስቶስን መንፈስ ወስደህ በማርያም ላይ ዘርተህ ና አለው። ከዚያም መልአኩ ገብርኤል መጣ፣ በማርያም ላይ እፍ ብሎ ዘርቶ ሄድ አለገ። ያ ነው ከተፈጠሩ መንፈሶች መካከል አንዱ መንፈስ ስለሆነ ከመንፈሴ ብሎ ባለቤትነቱን ለመግለጽ አላህ ከመንፈሴ ብሎ ገለጸ። ሌላ ነገር አይደለም። ያ ነው። እሺ ጥያቄ አለ? ይቀጥል። እሺ ልቀጥል። ቀጥል። እሺ ቀደም ዘወልድ የሚለው ልጅ ጋር ስታወሩበት የነበረው ኢሹ ላይ የተወሰኑ ጥያቄዎችን ስታነሳ ስለነበረ እሱ ላይ መልስ ነው። የአንተ አርጊመንት የነበረው ምናልባት እንግዲህ ክርስቲያኖች ናችሁ ከነቢያት አስተምሮ የተለየ ይዛችሁ የመጣችሁት እና ማስረጃ የለም ስትል ነበረ። ምናልባት እንግዲህ ከዘፍጥረት ጀምረን ስናነብ ከዘፍጥረት 18 ከቁጥር 2 እስከ 3 ድረስ ስናነብ ማለት ነው ስላሴዎች የሚለውን ነገር በደንብ ያስረዳናል። እንግዲህ በአብርሃም ቤት 3 እንግዶች ተገኙ ይለናል። 3 እንግዶች ተገኝተው ግን አብርሃም ሲናገር እንግዲህ እንግዶች አይደለም ብሎ የጠራቸው ጌታ ሆይ ብሎ ነው በነጠላ እንትን የጠራው። ስለዚህ ለእኛ ለኦርቶዶክሳውያን እንግዲህ የሚስጥር ስላሴን በደንብ ያስረዳናል። በተጨማሪም ደግሞ መጀመሪያ ከዘፍጥረት ጀምሮ ፍጥረታትን ሲፈጥር ደግሞ ዘፍጥረት 1:26 ቁጥር 26 ላይ ምን ይላል? ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ዜጋ እንግዲህ በአካል አንድ ብቻ እንዳልሆኑ ያስረዳናል ማለት ነው። ይሄን እንድትይዝልኝ እፈልጋለሁ። ፕላስ ጅብሪል መንፈስ ቅዱስ ነው የሚል አርጊውመንት ይሰማል። አንዳንድ ሀሳብ እያነሳ አንዳንድ ሀሳብ እያነሳ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ስላሴን ያመለክታል ነበር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ስላሴን ያመለክትልኛል ያልከው እግዚአብሔርም አለ ይላል። ዳይሬክት እንትኑ ስናነበው ማለት ነው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ስለዚህ እዚህ ጋር ስለዚህ አሁን እዚህ ጋር አንተ ጠይቀህና ስንት አካላት ናቸው? አንተ ነህ ስላሴን አስረዳለሁ ብለህ የመጣው ነገር እናንተ ስንት አካል አለ እሱ ጋር? ዛትስ ዋይ ለዛ ነው አንድ ብቻ ነጠላ ብቻ እንዳልሆነ እዚህ ጋር ያስረዳል ማለት ነው። ከዛ ዝቅ ብሎ ደግሞ በአብርሃም ቤት 3 እንግዶች ተገኙ ይለናል። እሱ ጋር እኮ ማለት ስንት ናቸው? እዚህ ጋር እየተናገረ ያሉት ቁጥራቸውን እዚህ ጋር ቁጥራቸውን አልገለጸውም። ግን እታች ደግሞ ዘፍጥረት ላይ 18 ላይ በአብርሃም ቤት 3 መሆናቸውን ያቅም ነበር እሱ ሲናገር። ሙሳ ያቅም ነበር እሱ ሲናገር ስንት እንደሆኑ ማለት እግዚአብሔር ማለት ሰውን በመልካችን ምሳሌያችን የሙሴ መጽሐፍ አለ እንደሱ ያ ነው። ስንት ናቸው ብሎ ነው ሙሴ ያመነው? እሱ 3 በአብርሃም ቤት እኮ ተገኙ አይደል? 3 መሆናቸውን ገለጸ። እሱ ጋር እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። እዚህ ጋር 3 ናቸው በልቹ እዚህ ጋር 3 የሚል ነገር አልተገለጸም። ግን ከታች ደግሞ ዘፍጥረት 18 ላይ ስትሄድ ከቁጥር 2 እስከ 3 ደግሞ ስትሄድ በ3 ሰዎች ምሳሌ ዘፍጥረት ምዕራፍ 1 ቁጥር 26 ነን ጨርሰሽ። ስለዚህ እግዚአብሔር እንደ 3 ናቸው በሚለው ልሄድልህ። በቃ 3 እንደሆኑ አልተገለጸም ብሎኛል። አንተ ግን 3 ናቸው ብለህ ስለምታመን በእነሱ ላይ ልሄድልህ። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። ከ3ቱ የሥላሴ አካሎች ማን ነው እንፍጠር እያለ እየተናገረ ያለው? ለማንስ ነው እንፍጠር እያለ እየተናገረ ያለው? በህልውና የለም ሚስትር ምናልባት ሚስትር እሺ አዳምጠኝ። ጠየቀኝ አይደል? ለማንስ እኛ ኦርቶዶክሳውያን ምን ብለን እናምናለን? እግዚአብሔር አንድ ነው፣ ግን በአካል በስም
ሶስት ነው ብለን እናምናለን። አካል ማለት አብ የተለየ ገጽ አለው፣ ወልድም የተለየ ገጽ አለው፣ መንፈስ ቅዱስም እንዲሁ የተለየ ገጽ አለው ብለን እናምናለን። እንዲሁም ደግሞ 3 ስም አለው ብለን እናምናለን፣ አብ፣ ወልድ፣ መንፈስ ቅዱስ። እኒህም ደግሞ የተለያየ ግብር አላቸው። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው ብለን እናምናለን። ግን በስልጣን ይሄን ዓለም በመፍጠር ይሄን ዓለም በማሳለፍ እግዚአብሔር አንድ ነው ብለን እናምናለን። እግዚአብሔር ደግሞ መንፈስ ነው። ስለዚህ ለእግዚአብሔር አካል ምንድን ነው? በእኛ አስተሳሰብ እንደምናስበው ይሄ አካል እጅ ምናምን ወሰን የሚባል ነገር ለእኛ አምላክ እንደናንተ የሚገለጽለት አምላክ አይደለም። ኦርቶዶክስ ነህ? ቆይ እንደናንተ ኦርቶዶክስ ነህ? አይ አንዴ 5 ሰከንድ እንደናንተ አካል ምናምን እጅ ምናምን አንልም። በአዳም ላይ ያለው መልክ ሁሉ በአብና በወልድም በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮዎችና ዓይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ቢሆኑም ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና